ድንገት በአደጋ እገላታለሁ ብሎ ቀጠሮ የተቀጠረላት ይኸው በየቦታው ወደቁ። ለእግዚአብሔር ክብር እየጮኹ ኢየሱስ በ15,000 ብር አንድ ወጣት ልጅ ሰው አይሁን ብለው በ15,000 ብር የገዛ ጓደኛው ላይ ያስደገመበት እሪ ያለ የጮኸ ይወጣል። ና ወደዚህ በቴት ለዚህ ጀግና ኢየሱስ ልትገለው እንዳይሳካ ይሰራል። ከለቀኩ ይሄዳል። ቤቱን እንዳለ ይዣለሁ። ቤቱን ይሰራል። ልጆቹን ይዣለሁ። ሚስቷን አስጨንቃለሁ። 5 ዓመት ሙሉ እኮ እዚህ ቤት እንዳይመጣ ከልክያለሁ። 5 ዓመት ባለቤቱን እሷ ወድቃለች። ከዛ በኋላ 5 ዓመት ሙሉ እዚህ ቤት እንዳይመጣ አደረገኝ። ከዛ በኋላ በቃ ኑሮ ሁሉ ነገር በቃ ምስቅቅ ሆነ። ተበላሸ። ልጆቹ ይታመማሉ። ሐኪም ቤት ስራ ቆን በስራ ሰራለሁ። የዚህ ልጅ ቻችሁ ተመልከቱ። ብዙዎቻችሁ ተጸልዮላችሁ እግዚአብሔር ታሪካችሁን ሲቀይር ቸርች ቢዚ ነው የምትሉት መልሶ ሰይጣን ይጫወትባችኋል። ሳጥን ይዤ ሬሳ እየየቱ ነው ምናምን ብላ አጮኸኝ። ባለቤት ነው የታለች ሰማያት በኃይል ተከፍቷል። ትውልዱን ዛሬ እግዚአብሔር ከስራት ይፈተዋል። አሜን። ይውላችሁ ዛሬ እግዚአብሔር በፕሮግራም ነው ያመጣችሁ። እግዚአብሔር በዓላማ ነው ያመጣችሁ። እግዚአብሔር በፕሮግራም ነው ያመጣችሁ። ዛሬ የምትፈቱበት ነፃ የምትወጡበት ቀናችሁ ነው። ነፃ የምትወጡበት ቀናችሁ ነው ዛሬ። ቀኝ እጆቻችሁን ከፍ አድርጉ እስቲ። በእጆቻችሁ ላይ እሳት አስተላለፊያለሁ። እሳት አስተላለፊያለሁ። እሳት አስተላለፊያለሁ። እሳት አስተላለፊያለሁ። እሳት አስተላለፊያለሁ። በጌታ በኢየሱስ ስም በሉ እስቲ። በጌታ በኢየሱስ ስም በሉ እስቲ። ጌታ በኢየሱስ የትኛው የጨለማ ኃይል፣ የትኛው የአጋንንት ኃይል፣ የትኛው የጨለማ አሰራር በጌታ በኢየሱስ ስም አዛለሁ። ዘመኔን ለቀ፣ ሕይወቴን ለቀ፣ ጤናዬን ለቀ። ውጣ 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 ውጣ። የድህነት መንፈስ ውጣ። የድህነት መንፈስ፣ የድህነት መንፈስ፣ የጉስቁልና መንፈስ ውጣ። እኔ የምለው በሉ የድህነት መንፈስ፣
የጉስቁልና መንፈስ የበሽታ መንፈስ አሁን አዝዣለሁ በኢየሱስ ስም ውጣ በለው። ኢየሱስ ስም ውጣ። የዝሙት መንፈስ፣ የጥንቆላ መንፈስ፣ የዘፈን መንፈስ አሁን የተነቀለ ይሆን። አሜን። ውጣ ያላችሁ ያፈረሳችሁ ጸልዩ። አሁን ውጣ ያላችሁ ልቀቀኝ ያላችሁ ውጣ በናዝሬቱ በኢየሱስ ደም። የዝሙት ስፒሪት፣ የጨለማ ኃይል ራስ ካቶፌላ ታካፋራ ዋካታ ሰቴክራ ዳካፋ ሳርታ ሊብራዳ ሰቴሬ ብሮ ውጣ ከውስጣቸው በጌታ ውጣ ከውስጣቸው ውጣ ከውስጣቸው ውጣ ከውስጣቸው በጌታ በናዝሬቱ በኢየሱስ በድግምት በመተት በመስተፋቅር በጥንቆላ የተሰራባቸው አሁን በአንዷ ሴትና በአንዱ ወንድ ላይ ያለ መንፈስ እየጮኸ ከውስጣቸው ይወጣል። ውጣ ከውስጧ በጌታ በኢየሱስ። በአንደኛዋ ልጅ ላይ በደብተሯ ላይ ነው ድግምትና መስተፋቅር የተሰራባት። ምንም ነገር ትምህርት እንዳይገባት አይምሯን ዘግቶ ቆልፎ ይዟል። አሁን በሌላኛዋም ደግሞ ላይ የተቀመጠ ድንገት በአደጋ እገላታለሁ ብሎ ቀጠሮ የተቀጠረላት ይኸው በየቦታው ወደቁ። ለእግዚአብሔር ክብር እየጮኹ በኢየሱስ አምጧቸው ወደዚህ፣ አምጡት ወደዚህ፣ ና ወደዚህ አስተኛት እዛ የሚገርም ነው። ደሟን እጠጣለሁ ደሟን አፈሳለሁ ያለ የበቀል መንፈስ ነው ማየው። ውጣ ከውስጧ በኢየሱስ ስም። ነፍሰ ገዳይ መንፈስ አትገላትም፣ ደሟን አታፈስም። እላይዋ ላይ እባብ ተጠምጥሞ ነው ማየው፣ እባብ ተጠምጥሞ። ውጣ ከውስጧ በኢየሱስ ስም። የጥንቆላ መንፈስ ነው። በሚበላ ነገር ነው የተደገመ ነገር፣ የተደገመ ምግብና የተደገመ ቡና ሰጥተው ነው እንደዚህ ያደረጓት። ሆዷን ይነፋታል፣ ጭንቅላቷን ያማታል። እስከ ፀጉሯ ላይ አንዳንድ ጊዜ ፀጉር እየተነቃቀለ ይነሳል። ወደ ከውስጧ አውጪውና በኢየሱስ ስም። ወደቀ፣ ተመታ፣ ወደቀ። የእግዚአብሔር ሰው እየጮኸ እየመጣ ነው ያለው። ና በጌታ በኢየሱስ ና እየጮኸ በጌታ በኢየሱስ። ዛሬ ለብዙ ዓመት ያጎሳቆላችሁ መንፈስ ከላያችሁ ላይ ይራገፋል። አሜን። ከላያችሁ ላይ ይራገፋል። አሜን። ሲዘላችሁ ይራገፋል በሉ። ይራገፋል። ድገሙና ዘላችሁ ይራገፋል በሉ። ይራገፋል። አይናችሁን ጨፍኑ። አንድ ወጣት ልጅ ያለው አንከራትተዋለሁ የሚል መንፈስ፣ አንከራትተዋለሁ የሚል ከሰው በታች አደርገዋለሁ የሚል ቀና ብሎ እንዳሄድ አደርገዋለሁ የሚል አይምሮውን ዘግቼዋለሁ ይላል። አይምሮ ድፍን ብሏል። ከሰው ጋር ሰላም የለውም። ግራ ገብቶታል። ይሄ ልጅ ትልቅ ደረጃ ላይ መድረስ የሚገባው ሰው ነው። ነገሮቹን ሁሉ ቆላልፎ ይዞታል። ልጁ ግራ ይገባዋል። ምንድነው ነው የሚለው በየቀኑ። ይሄ ከዘሩ ሐረግ እየተወራረሰ የመጣ የጨለማ ኪዳን ነው ይለኛል ጌታ። መንፈሱ አሁን ሲመታ እያየሁት ነው። ይሄ ሰው ነፃ ይወጣል። ታሪኩ በሙሉ ይቀየራል። አንተ አውሬ አዝዣለሁ፣ ይሄን ሰው ለቀኸው። ምን ልታደርገው ነው? ቁጭ በል ውስጥ እወጣለሁ ይላል እግዚአብሔር። ወዴት ልትወስደው ነው? ወደ ጠላቶቹ ጋር። ወዴት ይዘው ልትሄድ ነው? ወደ ገደል ነው። ዛሬ ለጠላቶቻችሁ ሽብር ይሆናል።
ለእናንተና ለቤታችሁ ደስታ ይሆንላችሁ። አሜን። ቀኝ እጃችሁን በጭንቅላታችሁ ላይ፣ አንድ እጃችሁን ደግሞ በሆዳችሁ ላይ ጫኑ። አሁን የተቀመጠችበትን ወንበር እሳት አርጌዋለሁ። አሜን። እሳት አርጌዋለሁ። አሜን። እሳት አርጌዋለሁ። እሳት አርጌዋለሁ። እሳት አርጌዋለሁ። እሳት አርጌዋለሁ። እሳት አርጌዋለሁ። እሳት አርጌዋለሁ። ጭንቅላቴን ትላለች። ዝም ብላ ጭንቅላቴን ትላለች። ምክንያቱም ከጸጉሯ ላይ ወስደው ነው ድግምት ያሰሩባት። ኢቭን በካንሰር ራሱ መጥቶ ሊገላት ነው የሚፈልገው። ዘመኗ ላይ ይጫወትባታለሁ፣ እድሜዋን እበላለሁ የሚል መንፈስ ነው። ብዙ ዓመት ነው ከዚህ ሴት ጋር የቆየው። እግዚአብሔር ሆይ መቼ ነው የኔ ቀን? መቼ ነው ትላለች። ገብቷታል የሆነ ችግር እንዳለ ተረድተዋለች። ተመታ በኢየሱስ ወደደም ለዘላለም። አሜን። ሲያንድ ሰው አሜን ይበል። ዛሬ የጨለማ መንግስት ይፈራረሳል በኢየሱስ አሜን። እኔ የሌላውን አላውቅም። እኔ እስከ ሺህ ትውልዴ ድረስ አሜን ባለጠግነትን አስለቅቄ ፍሬያማነትን አስለቅቄ ከዚህ ቤት እወጣለሁ በኢየሱስ ስም። ጫኑ ግንባራቸው። በ15,000 ብር የተደገመ ድግምት፣ በ15,000 ብር አንድ ወጣት ልጅ አያል ሰው አይሁን ብለው በ15,000 ብር የገዛ ጓደኛው ነው ያስደገመበት። ጠንቋይ ቤት ሄዶ አንድ የሆነ ጎጆ ቤት አያለው። እዛ ጎጆ ቤት ሄዶ ጥንቆላ ቤት ጥንቆላ ሲያሰራ እሪ ያለ የጮኸ ይወጣል። ዘመን አልቋል፣ ጊዜ አልቋል፣ ተይዘሃል፣ እሱ ያንተ አይደለም። አይምሮን ለቀህ በረከቱን ለቀህ አንተ ድግምትና መስተፋቀር ወጣ ከውስጥ በኢየሱስ ስም። ይኸው ሮጠ ውጣ እያለ እያታገለው ነው። አሁን ይወድቃል፣ ተመቷል፣ አቅም የለው፣ ጉልበት የለው፣ ኃይል የለው። ውጣ ከውስጥ በጌታ በኢየሱስ ስም። ውጣ ከውስጥ በጌታ በኢየሱስ ስም። እሳት ይብላ። እሳት መጥቶብሃል፣ እሳት መጥቶብሃል። ውጣ ከውስጥ በኢየሱስ ስም። ተመቶ ነው እኮ እያየሁ ያለሁት መንፈሱ። የእግዚአብሔር ሰው ወድቋል። ውጭ ነው የወደቀው። ውጭ ወድቋል። አጨብጭቡ እስቲ ለእግዚአብሔር ክብር ካላችሁ ባካ። ይኸው ተወጋ። በከፍታ ላይ ታቆማለህ። ዲያብሎስ ሳይኖር ና በኢየሱስ ና ወደዚህ በጌታ እስቲ ለዚህ ጀግና ኢየሱስ፣ ነፃ ለሚያወጣ ኢየሱስ፣ ቀንበር ለሚሰብር ኢየሱስ ያዘው። ቀና አድርገው፣ ቀና አድርገው። ምን ልታረገው? ምን ልታረገው? ምን ልታረገው ነው? ልትገለው? እንዳይሳካለት። ለምንድን ነው እንዳይሳካለት የምትፈልገው? በጣም ይሰራል፣ በጣም ይሰራል። ይሄዳል፣ ይሰራል፣ ይሄዳል። ከለቀኩ ይሄዳል። ቤቱን እንዳለ ይዣለሁ። ቤቱን ይዛል። ልጆቹን ይዣለሁ። ሚስቷን አስጨንቃለሁ። ሚስቷን አስጨንቃለሁ። አሳብዳታለሁ። ቤታችሁን ያዘ፣ ትዳራችሁን ያዘ፣ ልጆቻችሁን ያዘ አውሬ የተወጋ ይሆን። በረከታችሁን ያዘ የተወጋ ይሆን። ጤናችሁን ያዘ የተወጋ ይሆን። ለምን መጣ እዚህ ቤት? ቆይ
ለምን መጣ? 5 ዓመት ሙሉ እኮ እዚህ ቤት እንዳይመጣ ከልክያለሁ እኮ። 5 ዓመት? ወይኔ እቺ እኮ ነው በግድ ያመጣችው። በግድ ያመጣችው። 5 ዓመት ሙሉ እዚህ ቤት እንዳይመጣ አደረኩኝ። ባለቤቱ ናት ያመጣችው። እሷም ወድቃለች። አልካፍ ከወጣ ተጫረ ትእዛዝ ከወጣ ቀናት ቢቆጠሩ በከፍታ ላይ ታቆማለህ። አንደበቴን የኢየሱስን ስም የምጠራውን ስም የምጠራውን ስም the name of Jesus ዛሬ አንድ ነገር እጸልያለሁ። የኢየሱስ የስሙ ጉልበት በገባችሁበት ስፍራ በእናንተ ላይ ይገለጣል። አጋንንትን የሚመታ እሳት፣ የጨለማን ጉልበት የሚበላ እሳት በእናንተና በቤታችሁ ላይ ይውደቅ በኢየሱስ። ይኸውልህ ዘመን አልቋል፣ ሰዓት አልቋል። በረከቱን ለቀ፣ ትዳሩን ለቀ፣ ባለቤቱን ለቀ፣ ልጆቹን ለቀ። ድጋሚ ወደሱ ላትመጣ በገዛ ጓደኛው ነው የተደገመበት። የራሱ ጓደኛ ሰው እንዳይሆን በረከት እንዳይኖረው ፎቶ ላይ አስደርጎ 3 ጊዜ በታላቅ ድምፅ ጩኸት አውጣ። ውጣ ከውስጡ በኃይል 3 ጊዜ ጩኸት አውጣ። 1 2 3 ጩኸት አውጣ ከውስጡ በኃይል። 1 ቀጥል በኃይል በኃይል ጩኸት ላይ ከለከኩኝ ይላል። ሀብታም ይሆናል ከለከኩኝ። አለከ ወደ ትለቃል። እጃችሁን ዘርጉና እሳት በሉ። 1 2 3 በል 3 ጊዜ ጩኸና ውጣ ከውስጡ በኃይል 3 ጊዜ ጩኸና ውጣ። አንተ ወደዚህ ጋር አንተ አለ በል 3 ጊዜ ጩኸና ውጣ ከውስጡ። 1 ቀጥል። ለመጨረሻ ጩኸና ውጣ የት እንዳለ ቀና ብሎ ካየው አይዞ ና ተነስ። በቃ አሁን ና አይዞ በቃ አንተ ወንድ ልጅ አደባባይ ላይ ያለ ሰላም ነው። እግዚአብሔር ጋር ነበርክ። ቆላ ነበርኩኝ። እሷን ሲያስጨንቃት እኔ እንሂድ ብላ በግድ አመጣች። 5 ዓመት እዚህ ቤት አገልግዬ ማለት ነው። የእግዚአብሔር ሰው እዚህ ጋር ማን ነበር? እዚህ ጋር ወጣቱ ልጅ እሱ አገልግሎኝ ቤት ሰርቼ ራሱ ቤት ገዝቼ ከዛ በኋላ 5 ዓመት ሙሉ እዚህ ቤት እንዳይመጣ አደረገኝ። እንዳትመጣ አደረገ። ከዛ በኋላ በቃ ኑሮ ሁሉ ነገር በቃ ምስልክል ከሆነ ነው በቃ ተበላሸ። ከዛ ልጆቹ ይታመማሉ። ሐኪም ቤት ስራ ከሆነ በስነ ስርዓት እሰራለሁ፣ ግን ገንዘብ ይመጣል ይሄዳል። በቃ እግዚአብሔር ሰው የሚገርም ነው።
ከተባረኩ በኋላ ከቸርች ጠፋ። አዎ በቃ በእንደ እንዳይመጣ አደረገኝ። ከዛ በኋላ ምስክር እዚህ መጥቼ ነገራዊ ያልኩኝ ማለት ነው። ከተባረካችሁ በኋላ ከቸርች የሚያጠፋ አውሬ ተመታ ይሆን? ይኸውላችሁ የዚህ ልጅ ህይወት ለብዙዎቻችሁ ትምህርት ነው። ብዙዎቻችሁ ተጸልዮላችሁ እግዚአብሔር ታሪካችሁን ሲቀይር ቸርች ቢዚ ነው የምትሉ መልሶ ሰይጣን ይጫወትባችኋል። ሰይጣን እንዳይጫወትባችሁ ከእግዚአብሔር ጉያ እንዳትጠፉ አጠገባችሁ ያለውን ሰው ስትባረክ ታሪክ ሲቀየር በሉት እስቲ ከእግዚአብሔር ቤት እንዳትጠፋ በሉት። በተለይ ዛሬ እርግጠኛ ሆኜ የምነግራችሁ ከዚህ ቀን ጀምሮ የባለጠግነት ቅባት ያገኛችሁ። በቤተሰብ በዘር ማንዘር ሀብታም ባይሆን የመጀመሪያው አንቺ ትሆኛለሽ። የመጀመሪያው አንተ ትሆናለህ። ይኸውልህ ይሄ በረከት ካንተ ጋር እንዳይቆይ ባንተ ላይ ያስደገመብህ የገዛ ጓደኛ ትክክል ነው። እግዚአብሔር ሰው እስከ 30 ሺህ ብር ሰጠው ውስጥ ያጋር ከስሮኝ 30 ምናምን ሺህ ብር ነው የሰጠው ወላ ሳልደምር በክሬት በተከታታይ 3 ወር ከፍያለሁ። ከዛ በኋላ በቃ ውስጥ ያቃል ሁሉ ጊዜ ይናገራል። በሰው እንደሆነም አውቃለሁ። እሱም በቃ በየትናንትና ማለት ነው ሳጥን ይዤ ሬሳ ይዤ እየሄድኩኝ ነው ምናምን ብላ አስጮኸች። ምንድን ነው? አዎ እዚህ ጋር ወጣለች። እዚህ ጋር የት አለች? ይኸው እዚህ ጋር እሷም ባለቤት ናት። አዎ እግዚአብሔር ሰው እሺ ና ጨብጠኝ። ከዚህ ቀን ጀምሮ ኃይለኛ ባለጸጋ ሰው እንድትሆን አሜን። ከዚህ በኋላ ከእግዚአብሔር ቤት አትጠፋ። እሺ ከዚህ ንቅንቅ እንዳትል። እሺ አይኔ እሺ ሳት ባለቤቱን አንሷት። እሷ ናት ባለቤት። ምን ልታረጋት? ልትገላት? አዎ እሱ ብቻ አይደለም ልጆቹንም እሷን ሶስት አንድ ላይ ገላል። ልጆቿንም እሷንም። አዎ እናንተና በልጆቻችሁ ላይ የወጣ የጨለማ አዋጅ በኢየሱስ ስም አፍርሼዋለሁ። በኢየሱስ ስም አፍርሼዋለሁ። ግዴ ለመጄን ከፍ አድርግ። በማታውቁት ባይዘዌ ይሄ እንደዚህ አይነት ጉዳይ ዶክተር አያውቀውም፣ ፕሮፌሰር አያውቀውም። በላቦራቶሪ ተመርምሮ ሊገኝ አይችልም። ይሄንን መርምሮ ሊደርስ የሚችለው የመንፈስ ቅዱስ ቅባት ብቻ ነው። ቤቱ ኦልሬዲ እኮ የጨለማ ቤት ነው። አሁን ተመልከቱ፣ እሱ ነፃ ሲወጣ፣ እሷ ነፃ ስትወጣ ቤቱ የብርሃን ቤት ይሆናል ማለት ደስ አይልም? ልጁ ወዴት ሄደ? ልጆችን ይዘና አምጡታም። ጎበዝ ልጆቹን እየፈለገ ነው ያለ። ልጆቹ ተወው። ለምን? እፈልጋችኋለሁ። ሲጀምር የት እንደመጣ ካውቀሃል፣ ግን ልታመልጥ የማችልበት ልትገዳደር የማችልበት ልጆቹ ነገር እኮ አልቋል። በቃ አለቀ እኮ አልቋል። ሁሉም ነገር እሷን ጨርሳለች። በቃ ጨርሳለች። አልኪሳም ጨርሳለች። ሰማችሁ አይደለ? ይኸውላችሁ ቅድም ባልየው ምን አለ? ታለቅሳለች። አንድ ጊዜ አይደለም 100 ጊዜ ልታይ ትችላለች። እኛን ገለበጠዋለን። I break it in the mighty name of Jesus። ስሙ፣ ቤቶቻችሁን በሆነ ቦታ ውስጥ ተቀምጦ በተለይ ልጆቻችሁን እናንተን አክም ቤት በነገራችን ላይ አንዳንዶቻችሁ በረከት ራሱ ቤት ውስጥ እንዳይቀመጥላችሁ ገንዘብ ራሱ እንዳትይዙ አሁን ልምታው መንፈስ ልጆቻችሁን፣ ሚስቶቻችሁን፣ ባሎቻችሁን በበሽታ እያለ የቤቱን በረከት የበላ አውሬ ዛሬ ተገለበጠ በኢየሱስ ተገለበጠ በኢየሱስ። ወንድሞቼና እህቶቼ ከባድ የሆነ የእግዚአብሔር እጅ ነው እዚህ ቤተ ክርስቲያን ያለው። እዚህ ጉባኤ ብቻ አይደለም፣ በዓለም ዙሪያ ካሉት ላይ ይሄ መንፈስ ገልብጫለሁ በኢየሱስ፣ አፍርሻለሁ በኢየሱስ።
እጃችሁን ዘርጉ። ቁጭ በሉና ዘርጉ። 3 ጊዜ ሚሳኤል በኢየሱስ በሉስ። እሳት በሉስ። ድገሞ እሳት በሉስ። ለመጨረሻ እሳት በሉስ። ልጆቿን በሽተኛ ስታደርግ የነበርከው አንተ ነህ። አዎ እሷን በሽተኛ አርጋት። እሷን በሽተኛ ናት። የሷ በሽታ ለሰው አትነግረው። በቃ እሷ የራሷን ትጠብቃለች። ልጆቹን ሁሉ ሐኪም ቤት ወስዳለች፣ ታሳክማለች። ለውጥ የለም። ቁጭ ብላ ታለቅሳለች። አሁን አንደኛው ምሽግህ ፈርሷል። ስጋዋን፣ ነፍሷን፣ መንፈሷን፣ አይምሮዋን እነዚህም ብላቴኖች ላይ ያስቀመጥከውን ኮተትህን በሙሉ ሰብስበ ይዘ ወደ ሲኦል 3 ጊዜ ጩና ጠባሃይ 1 2 3 ጩና ጠባሃይ 1 ጠባሃይ ለመጨረሻ ጩና ጠባሃይ በለቅሶ በዋይታ አሰማለሁኝ እልልታ 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 በኢየሱስ ሰላም ላንቺ ይሁን። አይዞሽ ነይ ነይ። ለጌታ ለኢየሱስ እልልታ ጭብጨባ። እልልታ 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 እንደዚህ በስቃይ ውስጥ ላሉት ሰዎች የመፈታት ምክንያት አድርጎ I love you Jesus ልጆች ብዙ ጊዜ ነው የሚታመሙት። እግዚአብሔር ሰው ሽሮቡ ፋርማሲ እንደመከፋፈል ነው። ሰው ቤቱ ጆብ ያለው ሽሮብ ብቻ ነው ቤቴ። በቃ አሁን በዚህ ሳምንት ውስጥ 2 ሐኪም ቤት ወስጃለሁ። ዝም ብሎ ሆዱን ይዟል፣ ያስመልሳቸዋል። ሽሮቡ አይሰራም፣ ነርፌው አይሰራም። በቃ ምንድነው የእግዚአብሔር ሰው ብዬ ነው በየአገልጋዩ ለራስም ጸልያለሁ። አልችልም። በቃ ለምንድነው እንደዚህ እየጸለይኩኝ ፈተናው የሚሆነው? 5 ዓመት እዚህ ቤት ጠፍቻለሁ። ግን ዛሬ ካላገኘ እንደው ሁለተኛ እንደው ቸርችም ለራሴ ቸርችም አልገባም ብዬ ወስኜ ነበር። እሷ በግድ እንሂድ ዛሬ እንሂድ ብላ በግድ አያችሁ አይደለ? ይኸውላችሁ ቁጭ በሉ። ቆይ የነፃ ማውጣት አገልግሎት ላይ ስትሆኑ በጣም ትዕግስተኛና ለሰው ሩሩና አዛኝ መሆን አለባቸው። አሁን አንዳንድ ሰው በቃ ለምን አይተውም? አንተ ምኑ ገብቶ አየህ ለምን አይተውም? በቃ ተመልከት እንግዲህ አያችሁ። እኔ ቆይ ይሄን 4 ቤተሰብ ነፃ ማውጣት አትረፍያለሁ አላተረፍኩም? ተሳክቶኝልኛል አልተሳካልኝም? ይሄን ብቻ አይደለም እግዚአብሔር ሰው ይሄን ብቻ አይደለም። በቃ በረከት መጣ። ከዛ በኋላ ማለት ነው በጣም ነበር አንተ የምወደው። ከዛ ማለ በቃ መጣላት ጀመርኩ። ኢሳት ይላል። እኔ ጋር ያለው ታዲያ አያይም እንዴ? አንድ ቀን ለምን አያነሳም ብዬ በቃ ለራሴ አሮ። ከዛ በኋላ 5 ዓመት ሙሉ ማለ በቃ አንተ መጣላት ጀመርኩ። ኧረ አልገባም እንደው አልሄድም እዛ ቤት ዝም ብሎ ነው ኢሳት የሚለው ብላ በቃ አልሄድም ብዬ ወስኜ ነበር። ከዛ ዛሬ በግድ እሷ የሞት መንፈስ 3 ሬሳ እየወጥኩ ነው ምናምን ብላ ዝም ብላ ታወራለች። ከዛ 3 ሰዓት ሬሳ አንድ ላይ እንደዚህ ይሄዳል። ከዛ ለሱ ነገርኩኝ። ምንድነው ይሄ የራሳ ሳጥን 3 ሳጥን አየሁ እኮ አንድ ላይ ይሄዳል። ከዛ በጌታ በኢየሱስ ሰማችሁ አይደል? ቅድም እሷንም ልጆቿንም
እና እኛ እሳት ስንል ዝም ብሎ ነው የሚመስልክ? እሳት ስንል ማለት በቃ ዝም ብሎ መሰለኝ። ከዛ ዝም ብሎ ነው ወይስ እሳቱን አውቀዋል? እግዚአብሔር ሰው አየው ማከማምጣት በኔ ማለት እሳት። እስቲ አንድ ሰው እሳት ይበል እስቲ። እሳት ይኸውላችሁ፣ የመጀመሪያ መጠንቀቅ ያለባችሁ እግዚአብሔር በሚሰራበት ቦታ እጃችሁን የምትጠቁሙ፣ አፋችሁን በእግዚአብሔር ሰው ላይ የምትከፍቱ፣ በመንፈስ ቅዱስ ስራ ላይ ጣልቃ የምትገቡ ሰዎች በቃ ነገራችሁ ይመታታል። ምክንያቱም የእግዚአብሔር ጥላ ከእናንተ ላይ ዞር ይላል። ለሰይጣን ታልፋችሁ ትሰጣላችሁ። የሰይጣን መጫወቻ ትሆናላችሁ። አዘይንዶ ዘዴ መጨረሻው እግዚአብሔር ባይደርስለት እንደዚህ ነው የሚሆነው። የእግዚአብሔርን ነገር ከሚያጠላሉ ሰዎች አካባቢ ወለ በ100 ሜትር ነው መሮጥ ያለባችሁ። ዞር በል ካጠገቤ በሉት። ለምን? ተመቶ አንተንም ሊያስመታክ ነው። ተበልቶ አንተንም ሊያስበላክ ነው። የእግዚአብሔር ስራ የእግዚአብሔር ነው። ደስዋይ ለዚህ ነው እኔ እነዚህ ሰዎች ከምን ውስጥ እንደወጡ በመንፈሴ ስለገባኝ ነው ተንበርክኬ ለእግዚአብሔር ክብር የሰጠሁት። እንደዚህ አይነት ነገሮች በሚከናወኑበት ጊዜ ለስራው ባለቤት ለመንፈስ ቅዱስ ክብር መልሰን መስጠት አለብን። የእግዚአብሔር ሰው እግዚአብሔር ምሕረት አድርጎልኛል፣ እግዚአብሔርንም ሰው ይቅር ማለት ፈልጋለሁኝ ይላል። እጆቼን ወደ ላይ አንሳ። ጌታ ሆይ በል። ጌታ ሆይ በማወቅ ባለማወቅ በድያለሁ፣ አሳዝኛለሁ። ምሕረት አድርግልኝ፣ ይቅር በለኝ። ከዛሬ ጀምሮ በቤቴ ውስጥ ተተክዬ ለዘላለም መኖር የምችልበት ጸጋ ስጠኝ። ለኔ ለባለቤቴ ለልጆቼ ዛሬ ስለደረስከኝ አዋጁ ስለፈረሰ አመሰግናለሁ። ለእግዚአብሔር ክብር ስጡት። እንደው ለማስፈራራት ለምናምን አይደለም፣ ከልቤ ነው ማወራቸው። እግዚአብሔር የቀባው ሰው፣ የጸሎት ሰው፣ የኪዳን ሰው ጠፋ ስትለው ይበዛል፣ ወደቀ ስትለው ይነሳል፣ ከሰረ ስትለው ከመቼ እንደው ትርፋማ ይሆናል። አንተ መሀል ቤት ትወጣለህ፣ ከጫወታ ትወጣለህ። አንዳንድ ሰዎች አሉ አይደል? ይጣሉና ሶስተኛ ሆነ አንተ ስትገባ በመካከላቸው አንተ መሀል ላይ ቀልጣል፣ እነሱ ፍቅራቸው ቀጥለዋል። እሺ የኔ እህት ደስ አለሽ? አዎ በጣም። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ባይዘወይ እግዚአብሔር የራራላችሁ ስለነዚህ ብላቴኖች ሲል ነው። እሺ ከዚህ በኋላ በሽት እግዚአብሔርን እሳት አስተላልፈዋል። ከዚህ በኋላ በነገር ሁሉ ፍሬያማ ሁን፣ ባለጠጋ ሁኑ፣ ክፉ አይንካችሁ፣ በደሙ ሸፍኛችኋለሁ። በሰላም ሂዱ። ቻው። መውጣት ትፈልጋለህ? አዎ። እሺ፣ አዎ። ልቀቁት። መንገዱ ይኸው፣ ቀጥ ብለው ውጣ። አልወጣም። አንድ ሚስጥር ልንገራችሁ። የእውነተኛ ዳግመኛ ተወለዱ እንጂ እውነት በትክክሉ ክርስቲያን ሆኖ ኢየሱስ በእናንተ ውስጥ ይግባ እንጂ እግዚአብሔር አብሯችሁ ይኑር እንጂ ሰይጣን ከነጭፍሮቹ ከዙፋኑ ቢነሳ ሊያሸንፋችሁ አይችልም።
ምክንያቱም ምንድነው ካላችሁ እናንተ የምትሸነፉት በእናንተ ውስጥ ያለው ኢየሱስ ሲሸነፍ ነው። ዋናው ነገር ክርስቲያን መሆን ነው። ትክክለኛ ክርስቲያን ኢየሱስ ካንተ ጋር ከሆነ እግዚአብሔር ካንተ ጋር ከሆነ እኔ ምን አንተ ጭፍራ መንፈስተው ራሱ ሰይጣን ከነዙፋኑ ቢወጣ አንዳች ነገር ሊያደርግ ይው በሩ ክፍት ነው። ባይዘወይ ይሄ ሰይጣን ከወጣ እኔ ራሱ አገልግሎት የሚባል ዛሬ ነው ማቆመው ማይኩን ቁጭ አድርጌ። ለምን? እግዚአብሔር ከኔ ተለይቶኛል ማለት ነው። እግዚአብሔር ከኔ ተለየኝ ማለት መላእክቶች ሁሉ ለኔ የተሰጡኝ መላእክቶች ተለይተውኛል ማለት ነው። ማይኩን ቁጭ አድርጌ ተሰናብቼ የሚቀጥለው የተቀባ ተረኛ ደግሞ አገልግሎት ይቀጥላል። የእግዚአብሔር ቅባት በሌለበት ሞኝ እንዳትሆን። 1 ደቂቃ ጊዜን አላጠፋም። ቅባት በሌለበት 1 ደቂቃ ጊዜን ማጥፋት አልፈልግም። ሞኝ እንዳትሆኑ። ሃሎ እግዚአብሔር ካለ ግን የሚከፈለው ዋጋ ሁሉ እንከፍላለን። ይኸው በሩ ከፍተናል። ውጣ። አትለቅም እኮ ለምን ትይዛለህ? በእናትህ ለምን ትይዛለህ? ይኸው እኔ መቼ ያዝኩ? ያዝከረ ለምን በእናትህ ውይ ሳት ይብላ እና ይኸው መንገዱ ይኸው ሂድ። አሁን እናንተ ድራማ ነው የሚመስላችሁ። አዎ ይዘነዋል። ምክንያቱም እዚህ ያሉ መላእክቶች ሁሉ አክቲቮች ናቸው። ምክንያት ይኸውላችሁ እኔ አሁን ጩና ውጣ የሚለውን ቃል እስካወጣ ድረስ ነው የሚጠብቁት። ልክ ቃል ስታወጣ እነሱ መውጋት ይጀምራሉ። አሁን ይኸውልህ ማዘን ስማ። ስጋውን፣ ነፍሱን፣ መንፈሱን፣ አይምሮውን፣ በረከቱን ይህ ሰው ትልቅ ሰው ይሆናል፣ ሀብታም ሰው ይሆናል። እኔ ማየው ረጅም ዕድሜ በምድር ላይ ይኖራል። ዘመኑን ለቀ ተጠራርገ 3 ጊዜ በታላቅ ድምፅ ጩኸት ከውስጥ አልወጣም። ወጣ ከውስጥ እሳት ብለ ዘርጉ እጆቻቸው እሳት ብለው ድገሙ በኃይልስ ድገሙ በኃይልስ ድገሙ በኃይልስ ኪዳንህን በሙሉ አፍርሽ። በኢየሱስ ክርስቶስ ስም ስልጣን ወደ አይምሮ መልሸዋል። ክፈት፣ አይነህ ክፈት። ተንበረከክ፣ ተንበረከክ። እጅ ወደ ላይ አንሳ። እግዚአብሔር ሆይ በል። እግዚአብሔር ሆይ አሳዝኛለሁ፣ በድያለሁ፣ ይቅር በለኝ፣ ከዛሬ ጀምሮ በዝሙት ኃጢአት አንተን አላሳዝንም። ቁም፣ ተነስ። አሁን በቃ ምሽጉ የለም እና ጠጋ በል። ሳት ይብላ። በታላቅ ድምፅ 3 ጊዜ ጮኸ። ስጋውን፣ ነፍሱን፣ በረከቱን፣ አይምሮውን፣ ልቡን ለቀ። ጩኸት በኃይል ይዞታል እኮ በእናትህ በኃይል 3 ጊዜ ጩኸት ያዙበት። ተከታትሎ አይለቅም። እሳት ይብላ። ወደ ከውስጥ አለቀማሉ። ልቀቅ። እሳት ይብላ። ልቀቁት። መንግስት ይፍረስ። እሳት ይብላ። እጆቻችሁን ዘርጉ ወደዚህ። እሳት በሉ ወደዚህ። ድገሙና በኃይል በሉስ። ድገሙና በኃይል በሉስ። ድገሙና በኃይል በሉስ። በኃይል በሉስ። ወደ ከውስጥ በኢየሱስ ክርስቶስ ደም አስደገሙ ወደ መንግስትን አፍርሼዋለሁ። ሰንሰለቶችን ሁሉ ቆርጫለሁ። ያንተ ቆሻሻ ድግምትን አንፈልገውም እኛ። ዘመኑን ለቀ፣ እድሜውን ለቀ። የኢየሱስ ደም በል 3 ጊዜ ጩና ወጣ ከውስጥ በኃይል ቀጥል፣ ቀጥል። በኃይል በኃይል አንድ ቀጥል። 2 ኢየሱስ ደም ሰላም ላንተ ይሁን። ደህና ነህ?
አሁን ከኔ ጋር ልትደባደብ ነበር እኮ ምን አደረግን? ጃላየም መቼ አየሁ ነው አላውቅም። አሁን ልትደበደበን ነበር። ኧረ አልሞከርኩም እኔ መቼ ተሞከርኩ? አይዞ በአንተ ውስጥ ያለ ሰይጣን ነው ተመቷል። አሜን አሜን። ከዛ ደስ ያለን አንድ ፍሬ ይዘህ ሂድ።